ከጥር 12 ቀን 2024 ጀምሮ አሜሪካና ብሪታንያ ሁቲዎች በቀይ ባህር መርከቦች ላይ ለሚያደርሱት ጥቃት ተከታታይ የሚሳኤልና የአየር ድብደባ ሲያደርጉ ቆይተዋል። ቀይ ባህር ሁለት የዓለማችንን ቁልፍ የውሃ ላይ መተላለፊያዎችን መያዙ ወደ ስዊዝ ቦይም ሆነ በባባል መንደብ የሚደረገውን የንግድ እንቅስቃሴ ለመግታት ስትራቴጂካዊ አጋጣሚ ተፈጥሮለታል። ሁቲ በህንድ ውቅያኖስ ኤደን ባህረ ሰላጤ በኩል እስከ ጅቡቲ ያለውን የንግድ መስመር ጫና ውስጥ በማስገባት ዓለም አቀፍ የንግድ ቀውስ ላለፉት 15 ወራት ፈጥሯል። የየመን ሁቲዎች በእስራኤልና በጋዛ ሐማስ መካከል የተደረገ ያለውን ጦርነት ተከትሎ ፍልስጤማውያኑን በመደገፍ በቀይ ባህር ጥቃታቸውን እንደሚቀጥሉ መናገራቸው ይታወቃል። አንሳር አላህ ራሳቸውን በሚል የሚጠሩት ሰናዎቹ እጅጉን የተወሳሰበ ጥቃት መፈጸማቸው የእስራኤልን አጋሮች ሳይቀር ያበሳጨ ጉዳይ ሆኗል። የሁቲ የመርከብ ጥቃት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከመጀመሪያው ቀን ጀምሮ ሲወገዝም ነበር። ያም ሆኖ ግን በአብደል ማሊክ አልሁቲ የሚመራው ሁቲ ከጥቃቱ ወደ ኋላ ብሎ አያውቅም። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በሁቲ ላይ ጥቃት ለመሰንዘር ትዕዛዝ ማስተላለፋቸው የወቅቱ የዩናይትድ ኪንግደም ጠቅላይ ሚኒስትር ሪሺ ሱናክ የዩኬን ተሳትፎ በጥቃቱ ለማጠናከር ካቢኔያቸውን መሰብሰባቸው አይዘነጋም። በእርግጥም የአሁኑ ጠቅላይ ሚኒስትር ኬር ስታርመር ጥቃቱ እንዲቀጥል ከአሜሪካ ጋር መተባበራቸው ይህንኑ የሚያሳይ ነው። ጥቃቱ የሁቲ መሪዎችንና የኢራን ባለስልጣናትን ኢላማ ውስጥ ማስገባት ሳይሆን ቀይ ባህርን የማጥቃት አቅማቸውን ማዳከም ነው በሚል ይሞግታሉ። ጥር 2 2025 ሁቲዎች በየመን ባለው ማዘዣቸው ላይ 931 የአሜሪካና የእንግሊዝ የአየር ድብደባዎችን መዝግበው 106 ሰዎች መሞታቸውንና 314 የሚሆኑት መቁሰላቸውን መናገራቸው ይታወሳል። አሁንም ብሪታንያና አሜሪካ በጋራ በመቆም የሁቲን ድርጊት እንደሚያስቆሙ መናገራቸውን ቀጥለዋል። የብሪታንያ የመከላከያ ሚኒስቴር በሰጠው መግለጫ ከአሜሪካ ጦር ጋር በመሆን ከሰናአ በስተደቡብ 25 ኪሎ ሜትር ርቀት ላይ የሚገኘውን የሁቲ ሰው አልባ አውሮፕላን ማምረቻ ቦታ መምታቱን አረጋግጧል። በየመን የሁቲ ይዞታ ላይ በተወሰደው ወታደራዊ እርምጃ ላይ ለንደንም ተሳታፊ ሆናለች ሲል ሁቲ ክስ አቅርቧል። ሁቲ በቀይ ባህር በኩል ከእስራኤል ጋር ግንኙነት ያላቸው መርከቦች እንዳያልፉ ማድረጉን ተከትሎ ዋሽንግተንና ብሪታንያ ጥቃታቸውን አጠናክረው ቀጥለዋል። የዋይት ሃውስና የዳውኒንግ ስትሪት ቁጥር 10 ቢሮ ተደጋጋሚ መግለጫም በሁቲዎች ላይ ጥቃቱ እንደሚበረታ የሚጠቁም ሆኗል። ፕሬዝዳንት ዶናልድ ትራምፕ በኢራን የሚደገፉት የሁቲ ኃይሎች የቀይ ባህር መርከቦችን ማጥቃት እስኪያቆሙ ድረስ አሜሪካ በየመን ላይ የምታደርገውን ጥቃት አጠናክራ እንደምትቀጥል ባሳለፍነው ወር ትዕዛዝ ማስተላለፋቸው ይታወቃል። አሁን በየመን የሁቲ ይዞታ ላይ ለተወሰደው እርምጃ ከፔንታጎን በኩል የተባለ ነገር ባይኖርም በጥቃቱ ቤቶች መውደማቸው ተገልጿል። አሜሪካ የመንን በየቀኑ በሚባል ደረጃ ከመጋቢት አጋማሽ አንስቶ በአየርና ባህር ኃይሏ መደብደቧን ቀጥላለች። በዚህም በአንድ ወር ከ12 ቀናት ውስጥ ብቻ ከ800 በላይ ኢላማዎችን ፔንታጎን መምታቱን ማሳወቁ ይታወሳል። ይህ ደግሞ የኬር ስታርመርና የትራምፕ መንግስት አቋም አያቶላዎቹ ይደግፏቸዋል የሚላቸውን ሁቲዎች እስከ ማጥፋት ውጥን ያለው ዘመቻ መክፈታቸውን የሚያሳይ ያደርገዋል። ከብሪታንያ የተሰጠው መግለጫ እንደሚያትተው ጥቃቱ አመሻሽ ላይ በአካባቢው ሰላማዊ ዜጎች አለመኖራቸው ከተረጋገጠ በኋላ የተሰነዘረ ነው። ሁቲ የሚቆጣጠረው የቴሌቪዥን ጣቢያ አልማሲራ እንደገለጸው ደግሞ ከቀናት በፊት ጥቃት በየመን ደርሶ የአፍሪካ ስደተኞች ማቆያ ማዕከልን በመምታቱ 68 ሰዎች ሞተዋል ሲል አስታውሷል። የትራምፕ አስተዳደር ከሁቲ ዋነኛ ደጋፊ ኢራን ጋር በኒውክሌር መርሃ ግብር እየተደራደረ ባለበት ሰዓት እየተፈጸመ ያለ ጥቃት በመሆኑ ጉዳዩን እንደሚያወሳስበው ተነግሯል። የሁቲ ባለስልጣናት ለጥቃቱ ምላሽ የሰጡ ሲሆን የብሪታንያና የአሜሪካ ጥቃት የእስራኤልን ጦርነትና በጋዛ የዘር ማጥፋት ዘመቻን መደገፍ ነው ብለዋል። ምንም ተግዳሮቶች ቢገጥሙኝም ሶስቱን ክፍሎች አሜሪካ፣ ዩናይትድ ኪንግደምና እስራኤልን እንዲሁም አጋሮቻቸውን መቃወሜን አላቆምም ብሏል። የአሁኑ ጥቃት ብሪታንያ ዶናልድ ትራምፕ እንደገና ወደ ዋይት ሃውስ ከገቡ በኋላ ለመጀመሪያ ጊዜ ያደረሰችው ስለመሆኑም ነው የተሰማው። ሁቲዎች ከፈረንጆቹ 2014 ጀምሮ በየመን ዋና ከተማ ሰናአ ዙሪያ በርካታ ጥቃቶች መፈጸማቸውን ገልጸዋል። ከ10 ዓመታት በላይ በየመን በተካሄዱ ግጭቶች የየመን ንጹሃን ዜጎች በጥቃቱ የችግሩ ገፈት ቀማሽ ሆነው ቆይተዋል። ከ150 ሺህ በላይ ሰዎችም ህይወታቸውን አጥተዋል። የመናውያን ደም አፋሳሽ ጦርነቶች አብቅተው አዲስ የህይወት ምዕራፍ ለመጀመር ተስፋ ባደረጉበት ወቅት አሜሪካና ሌሎች የቀይ ባህር ጉዳይ የሚመለከታቸው ሀገራት በሚሰነዝሩት ጥቃት በሰቀቀን መኖራቸውን ቀጥለዋል። ፔንታጎን በአሁኑ የሲቪሎች ጉዳት የሚያውቀው ነገር እንደሌለ በመጥቀስ ምርመራ እንደሚያደርግ ገልጿል። ሁቲዎች ለ10 ዓመታት ያህል ሰፊውን የየመንን ክፍል ተቆጣጥረው ቆይተዋል። ከ2023 ጀምሮ በቀይ ባህር ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ የሚሳኤልና ሰው አልባ አውሮፕላኖች ጥቃት በማድረስም ዓለም አቀፍ የአቅርቦት መስመሮች እንዲስተጓጎሉ አድርገዋል። በእስራኤል ሐማስ መካከል እየተደረገ ያለው ጦርነት የዓለማችንን እስከ 12 በመቶ ንግድ የሚሳለጥበትን ቀይ ባህር ከባድ ውጥረት ውስጥ ከቶታል። የንግድ መርከቦች በደቡብ አፍሪካ ጫፍ ኬፕ ኦፍ ጉድ ሆፕ በኩል ጉዟቸውን ለ15 ቀናት እንዲያራዝሙ ተገደዋል። የግብፁ ስዊዝ ቦይም ገቢው እስከ 50 በመቶ እንዲቀንስ አድርገዋል። የየመን ሁቲዎች እስራኤል በጋዛ የጀመረችውን ጦርነት እስካላቆመች በቀይ ባህር ያለው የንግድ እንቅስቃሴ ሰላም ይሆናል ብሎ ማሰብ ፖለቲካዊ የዋህነት ነው በሚል የየመኑ ሁቲ ተደጋጋሚ መግለጫ ይሰጣል።